እግዚአብሔር ስለ አንዲት ሃይማኖት በመጽሐፍ ቅዱስ ምን ነግሮናል? በአባቶቻችን በነቢያት በሐዋርያት በጻድቃንና በሰማዕታት አስተላልፎ የሰጠን ስንት ሃይማኖት ነው? ከእግዚአብሔር ያገኘነው ስንት ሃይማኖት እንደሆነ ማወቅ ያለብን መስሎ ስለሚሰማኝ ወንድሜቶቼ ይህን ትምህርት አዘጋጅቻለሁ ማለት ነው። እግዚአብሔር አንድ ሃይማኖት ነው። ለጻድቃን፣ ለሰማዕታት፣ ለሐዋርያት፣ ለአባቶች፣ ለነቢያት በተለያዩ ዘመናት ለነበሩ ወገኖቻችን የሰጣቸው በቀላሉና በግልጽ አማርኛ በእንተ ሃይማኖት ዘተውህበ ለቅዱሳን በሚል በሐዋርያው የያዕቆብ ወንድም ሆነው በይሁዳ አንዲት መልእክት ባላት ምዕራፍ ቁጥር 3 ላይ ተጽፏል። አሃዊነ በኩሉ አስተፋጠንክሙ ከመ ጽሕፍልክሙ በእንተ ሕይወተ ኩልነ። ስለ ሕይወት ልጽፍላችሁ ጓጉቼ ፈልጌ አስቤ ነበረ። እስመ ጥቀ እጽሕፍለክሙ ጽሑቀ ወአስተብቅዓክሙ ከመ ትትቀነይዋ። ነገር ግን ለእንተ ተውህበት ለቅዱሳን ሃይማኖት፣ ለቅዱሳን አንዲት ጊዜ ፈጽማ ስለተሰጠች ሃይማኖት እንድትጋደሉ ላሳስባችሁ እፈልጋለሁ። ማን ይሄ ያለው? ሐዋርያው ከ12ቱ አንዱ የሆነው የያዕቆብ ወንድም የሆነው የጌታ ወንድም ተብለው በዮሴፍ ልጅነት ከሚጠሩት ከ120 ቤተሰቦች በጰራቅሊጦስ መንፈስ ቅዱስ ከወረደላቸው ደጋግ ታላላቅ አባቶች መካከል አንዱ የሆነው ከዮሐንስ ራእይ በፊት መልእክቱ እንዲቀመጥለት አባቶቻችን ያደረጉት ሐዋርያ የጻፈው ነው። አንድ ጊዜ ልጽፍላችሁ ወደድኳል። አሁን በምድራችን ላይ ስንት ሃይማኖት ነው ያለው? መንግስት የሚያውቀው በሺህ የሚቆጠር ነው። የዓለም መንግስታት ምናልባትም በመቶ ሺህ የሚቆጠሩ 10 ሺህ ሊሆኑ ይችላሉ። በዓለማችን ላይ ያሉት የእምነቶች ብዛት ዛሬ እንደ አሸን ፈልተዋል፣ እንደ አሜባ ተከፋፍሏል። እግዚአብሔር አንድ ነው ይላል መጽሐፍ ቅዱስ። እግዚአብሔር አንድ ነው። ዓለማትን ሁሉ የፈጠረው አምላክ፣ ጨለማና ብርሃንን የሚያፈራርቀው፣ ቀንና ሌሊት፣ ክረምትና በጋ የሰጠ፣ ደረቅ መሬት፣ ውሃ፣ ነፋስ፣ አየር ያደለ፣ ሀብትና ጸጋ አደላሉ መሬቷ ላይ አልብሶ በመጨረሻ ሁሉ መልካም እንደሆነ ካየ በኋላ አክሊል፣ ዘውድ፣ ክብር፣ ጌጥ የሆናቸው ዘንድ የሰው ልጅና ተደስቶ ይኖርባቸው ዘንድ በምድሪቷ በዓለሚቷ በገነት በሰማያት ላይ ይኖር ይደሰት ዘንድ የተፈጠረው ሰው ነው። በዚያ እኮ ነው ሐዋርያውም ነቢዩም ተባብረው ታስበው ዘንድ ሰው ምንድን ነው፣ ትጎበኘውስ ዘንድ የሰው ልጅ ምንድን ነው በማለት አባቶቻችን ይራቀቁበታል። ታስበው ዘንድ ሰው ምንድን ነው? እንደ አውሬ ኃይል የለም፣ እንደ ንስር ክንፍ አልተሰጠንም። ጥርሳችንም ሆነ ጥፍራችን ሆነ የአውሬ የአራዊት አይደለም። መርዝ ሾክ የለም፣ ቀንድ አላበቀልም። ምንድን ነው እኛ ላይ ያለው? አስገራሚ ነገር ነው። የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ተብሎ በኦሪት ዘፍጥረት ተጻፈልን። በሰማይም በምድርም ካሉት ፍጥረታት መካከል እንደ ሰው ልጅ ዕለት ዕለት እየተራቀቀ ዕለት ዕለት እውቀት እየጨመረ ጥበብ እየጨመረ በጸጋ ማደግ የሚችል ፍጥረት እስካሁን ድረስ እኔ አላውቅም። የምታውቁ ካላችሁ እስቲ ያካፍሉ። ለዚህ የሰው ልጅ ስጋውን ልብስ እንዲሆነው አጥንት ጅማት ሰፍቶ ግን ደግሞ ይሁን የምናገርበት ማስብበት ማነብበት ደግሞ ለእናንተ ማካፍልበት ሕያዊት የሆነች ነፍስን በሕይወቴ ላይ ለእኔ እንሰጠው ለእርሶ ለአንቺ ሰጥቷል። ቅዱስ ዳዊት ለዚህ ነው ታስበው ዘንድ ሰው ምንድን ነው አለ። ቅዱስ ጳውሎስም ደገመው። የክብርና የምስጋና ዘውድ ጨመርክለት፣ ከለልከው፣ አጌጥከው። ስለምን ብለህ ነው ከመላእክት ዝቅ ማለትን ፈልገ እንደ ሰው ልጅ በምድር መንከራተትን መከራ መቀበልና ችግር መቀበልን መሰቀልና መሞትን የማዳኛ መንገድህን እንዲህ ማድረግ የፈለግከው? ታስበው ዘንድ በአንተ ዘንድ ካልሆነ በስተቀር ሰው ምን ይረባ ነገር ኖሮት ነው አለ። ታላላቆቹ አባቶቻችን ይሄ ስለገባቸው ይህን ስለተረዱ እግዚአብሔር ዓለማትን ከፈጠረበት ጥበቡ ይልቅ ሰውን ያዳነበት ጥበቡ እጅግ ይደንቃል ይላሉ። ያስደንቃል፣ ያስደምማል ይላሉ። ምን እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ እርሶን፣ አንተን፣ አንቺን፣ እኔን፣ እኛን የፈጠረበት ጥበቡ ያስደንቃል። ያዳነበት ጥበቡ ያስደንቃል። ቤተክርስቲያን የተከለበት ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትን በየዘመኑ የሚያስነሳበት ጥበቡ ጸጋውን፣ በረከቱን፣ ሀብቱን የሰጠና ቅድስት ቤተክርስቲያንን የማዳኛ መንገዱ አድርጎ በመስቀል ላይ ተፈጸመ ያላት ይቺ ቅድስት ሃይማኖት እንደምናታስደምም አንዲት እኮ ሃይማኖት ነች። ምን ነው የሚለው? በእንተ ሃይማኖት ዘተውህበ ለቅዱሳን ስለተሰጠ አንድ ሃይማኖት እንድትጋደሉ ለምናቸዋለሁ ይላል። ይሄ ለዚች ሃይማኖት ቅዱስ ጳውሎስ ምን አለ? ተጋደልኩ፣ ሩጫዬን ፈጸምኩ፣ ሃይማኖቴን ጠበቅኩ፣ መልካሙን ገድል የሚገባኝን ሁሉ ተጋደልኳል። አሁን የድል አክሊል ይጠብቀኛል አለ። ሐዋርያት ሁሉ ስለዚች ሃይማኖት ተናገሩ። አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት አሉ። ይሄ መፈክር አይደለም። እንግዲህ እያየን ነው። ቀሲስ ዶክተር ዘበነ ለማ አሁን በጠዋቱ ያየሁት የቅዳሴያችን በኢትዮጵያና በግብፅ ቤተክርስቲያን መካከል ልዩነት የሚለውን ቪዲዮቸውን አይቼ ግርማለኝ፣ ደስ አለኝ። ቆንጆ ነው። እንደዚህ ሲቀርብልን ጥሩ ነው። እንድናውቅ፣ እንድንፎካከር፣ እንድንጨቃጨቅ አይደለም እንደተናገሩት እውነት ነው። እንድናውቅ፣ እንድንረዳ እውነታዎች ሊገለጹ ይገባል። የግብፅ ቤተክርስቲያን 3 ቅዳሴ ነው ያላት። ቅዳሴ ባስልዮስ፣ ቅዳሴ ጎርጎርዮስ፣ እንደዚህ 3። እኛ 14 አለ። ቅዳሴ ጊዜ ያለን የጌታችን ቀሲሱ እንዳሉት የእመቤታችን ቅዳሴ ያለን፣ የሐዋርያት ቅዳሴ ያለን፣ ቅዳሴ ሰለስቱ ደቂቅ አለን። ቅዳሴ አትናቴዎስ እንኳን ግብጾች የላቸውም። ቅዳሴ ዲዮስቆሮስ እንኳን ግብጾች የላቸውም። ቅዳሴ ባስልዮስ፣ ቅዳሴ ጎርጎርዮስ ዘኑሲስ፣ ቅዳሴ ጎርጎርዮስ ዘንዚናዙ፣ ቅዱስ ዮሐንስ አፈወርቅ እና ወንጌላዊ ቅዱስ ዮሐንስ ያዕቆብ ዘስሩግ የመሳሰሉት ቅዳሴ በኢትዮጵያ ምድር ላይ አሉ ብለው የቅዳሴ መጽሐፍት እያሳዩ ሲያስተምሩ ደስ አለኝ። ሼር ማድረግ ያለው በዩቲዩብም በቴሌግራምም በፌስቡክም ላይ አጋርቸዋለሁ።
ማወቅ ጥሩ ነው። ታቦታችን እነሱ ካላቸው ታቦት ጋር አንድ ነው እያሉ መጨቃጨቅና ወሬ በየቀኑ መፍጠር አለ። አባቴ ታቦት የሚያስፈልገው አንተ እንድትቀደስ ነው። እናት ዓለም እህት ዓለም ታቦት የሚያስፈልገው አንቺ ታቦት ሆነሽ እንድትከብሪበት እንድትቀደሽበት ነው እንጂ ለጭቅጭቅ አይደለም። ቅድስት ቤተክርስቲያን የተተከለችው ለጭቅጭቅ አይደለም። መጽሐፍት የሚጻፉት እኛ እኮ ቅዱሳን ብንሆን መጽሐፍት መጻፍ ባላስፈለጋቸው፣ እኛ ቅዱሳን ብንሆን ቤተክርስቲያን መተከል ባላስፈለጋት፣ እኛ ንጹሐን ብንሆን ሐዋርያትና ነቢያት ባልተነሱ። ለዛ ነው ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 12 ላይ እነዚህን ሁሉ አባቶች አስታውሱ ይለናል። እነዚህን ሁሉ አባቶች አስታውሱ እንደ ደመና የከበቧቸው ይላል። ወበእንተ ዝንቱ ንሕነኒ እለ ብነ እሙንቱ ሰማዕት ኩሎሙ ዘያዕውዱነ ከመ ደመና ንግድፍ እምላዕሌነ ኩሎ ክበደ ወሁከተ ኃጢአት ወንሩጽ በትዕግሥት ሀበ ዘጽኑ ለነ ተስፋነ ዘሃይማኖት ይላል። እንደ ደመና የከበበንን በዙሪያችን ያለውን ሁከት፣ ጭንቀት፣ ሐዘን፣ ትዕግሥት ታግሰን በሃይማኖት የጸኑት አባቶቻችንን መስለን እነዚያን ሁሉ እያስታወስን በሃይማኖት ጸንተን እንኖር። እንዲህም ብሎ ጨመረ። ዕብራውያን ምዕራፍ 12 እያነበብኩላችሁ ያለሁት ቁጥር 2 ላይ ያለ ወንትልዎ ለፍጹም መልአክነ ኢየሱስ ክርስቶስ ዘተአገሰ ኀፍረተ መስቀል አናስዮ በእንተ ፍስሐሁ ዘጽኑ ሎቱ ወመነና ሎቱ ወመነና ለኅፍረት ወነበረ በየማነ መንበረ እግዚአብሔር። እስከ መጨረሻው ድረስ ጸንቶ የማይገባውን ዋጋ ከፍሎ እስከ መስቀል ሞት ድረስ የታገሰው መድኃኔዓለም ኢየሱስ ክርስቶስን እየመሰላችሁ በሃይማኖት ጸንታችሁ ልትኖሩ ይገባል። ለዛ ነው ጸጋ ዝም ብሎ አይሰጥም። አስተሃይጹ አልቦ ዘያሰትት ጸጋ እግዚአብሔር ወአልቦ ዘይትረከብ ስሩ መሪር እንተ ታሰር ጽማመ እንተ ታስሐቶሙ ወተራኩሶሙ ለብዙኃን። አንዲት መራራ የሆነች የሃይማኖት ዘር ከተዘራች ስር አንዲት ክፉ ዘር በቅላ ልታሳስት ትችላለች። እግዚአብሔር መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ለይሁዳ ምድር በምድረ እስራኤል የተከለልን የድህነት ቀንድ ያወጣልን ራሱ ቀንድ ሆኖ አዳኝ መስዋዕት አቅራቢ ሰዊ ተቀባይ ሆኖ ልዑለ ባሕርይ ኢየሱስ ክርስቶስ ያዳነን በልዩ ህላዌ በልዩ ባህሪ የሚኖር አንድ ሶስትም የሚባል የዘላለም አባት የሰላም አለቃ የሰላም ንጉሥ መድኃኔዓለም ኢየሱስ ክርስቶስ የባህሪ አባቱን አብን የገለጸልን የባህሪ ሕይወቱ መንፈስ ቅዱስን ሰጣችኋለሁ እስከ ትረክቡ ኃይለ ማርያም ጽኑ በኢየሩሳሌም ያለው መድኃኒታችን ኢየሱስ ክርስቶስ አንትሙሰ ንበሩ በኢየሩሳሌም ሀገር እስከ ትለብሱ ኃይለ ማርያም እናንተ ግን ቆዩ በኢየሩሳሌም ሀገር እስከምታገኙ ኃይል ከሰማይ አለ። አይገርም? ኃይልን ከሰማይ እስከምታገኙ ድረስ በበዓለ ጰራቅሊጦስ እሑድ እናከብር የለ በበዓለ ጰራቅሊጦስ እንደምናከብረው ኃይልን ከሰማይ እስከምታገኙ ድረስ በኢየሩሳሌም ጸንታችሁ ቆዩ ተባለ። ዛሬ በየትኛው ሃይማኖት ነው ጸንታ ያለው? በእስልምና እንግዲህ እፎይ የሚባሉ ቡሩክ፣ ቆስጠንጢኖስ፣ ቃል ሥጋ ሆነ ክርስቲያን የሚባሉ የተለያዩ ልጆች መምህር ዘመድኩን በቀለ እና እፎይ የሚባሉ ልጆች ያደረጉት ነገር ሙስሊሞች ኦርቶዶክስን እየነካኩ አላግባብ እየነካኩ መጽሐፋቸው እንዲገለጥ እየተደረገ ነው። የራሳቸውን ስራ ሁላችሁም በየሃይማኖታችሁ ብትሰሩ ጥሩ ነው። ሁላችሁም ለየእምነታችሁ አንድ ንጹህ እምነት አለኝ የምትሉ ሰዎች መስታወት ቤት ውስጥ ያለ ሰው መጠንቀቅ አለበት። ድንጋይ አይወረውርም። ቢወረውር የሚጎዳው እሱ፣ ምክንያቱም መስታወቱን ይረግፍለታል። እሱ ብዙ ድንጋይ ሊወረውር ይችላል። አንድ ድንጋይ ግን ሊበቃው ይችላል መስታወቱን ለማርገፍ። ስለዚህ መስታወት ቤት ውስጥ ያለ ጥንቃቄ የሚያሻው ቦታ ላይ ያለ ሰው ብዙ ድንጋይ ባይወረውር ጥሩ ነው። ተከባብሮ መኖር ይቻላል። ያለህን ይዘህ ጸንተህ ይሄ የኔ ነው ብሎ መኖር ይቻላል። ግን ኦርቶዶክስ የሌላትን ነገር አላት ማለት ኦርቶዶክስ ያላትን ነገር የላትም ማለት ግን ነውር ነው፣ ክፋት ነው፣ ምቀኝነት ነው፣ ስድነት ነው፣ ስግብግብነት ነው። ይሄ እርኩሰት ነው። በእውነት እውነትን ውሸት የሚል ውሸትንም እውነት የሚል እርኩስ ነው ተብሎ ተጽፏል መጽሐፍ። ለዛ ነው እግዚአብሔር ምስለ ህሩየ ትከውን ወምስለ ንጹህ ንጹህ ትከውናል፣ ምስለ ጻድቅ ትጸድቅ፣ ከጻድቅ ጋር ጻድቅ፣ ከንጹህ ጋር ንጹህ፣ ከተመረጠ ጋር ምርጥ ነህ፣ ከጠማማ ጋር ግን ጠማማ ነህ ተብሎ በመዝሙር 17 ተጽፏል። እግዚአብሔር ከንጹዎች ጋር ንጹህ ነው፣ ለቅዱሳን ቅዱስ ነው፣ ለተመረጡት ምርጥ ነው። ለደካሞች ግን እንዴት ይገባቸዋል? ሰነፍ በልቡ እኮ እግዚአብሔር የለም ይላል ተብሎ ተጽፏል። ሰነፍ በልቡ እግዚአብሔር ያለ አይመስለውም። አሜሪካ የምታስተዳድረው፣ አረቦች የሚነዱት፣ ቻይና የምትገዛው፣ ሩሲያ የምትፈነጭበት ይመስለዋል ሰነፍ። የናሳ ተመራማሪዎች፣ የሲአይኤ ሰራተኞች፣ የእስራኤል ወታደሮች ወይ የእስራኤል ጠቢባን፣ የምድር ኃያላን የሚያስተዳድሩትና ጠፍጥፈው የፈጠሩት ይመስለዋል ሰነፍ። ቀዳሚ ሀለ ጥበብ ፈሪሃ እግዚአብሔር የተባለው ዝም ብሎ አይደለም። በመዝሙር 110 ላይ ወንድም እህቶች ልክ አይደለም? ቀዳሚ ሀለ ጥበብ ፈሪሃ እግዚአብሔር ውእቱ አይልም ይላል እኮ እና ብሎና በዛ ለማጠቃለል እንሞክራለን። ቀዳሚ ሀለ ጥበብ ፈሪሃ እግዚአብሔር ዛሬ አይደል ምንድነው መነበብ ያለበት? ዛሬ 30 መዝሙር አይደል መነበብ ያለበት? ከመዝሙር 81 እስከ መዝሙር 110 ነው ዛሬ መነበብ ያለበት። አጋጣሚ ሁሉንም ማንበብ ስላልቻልኩ እኔ የተወሰኑት ስንት መዝሙር ያነበብኩት ሳነብ ወደ መጨረሻዎች ያሉትን ዛሬ ልብ አደረኩትና ቀዳሚ ሀለ ጥበብ ፈሪሃ እግዚአብሔር ምክረ ሰናይት ለኩሉ ዘይገብራ ወስብሐት ይሁን ይነብር ለዓለም ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በመዝሙር 110 ቁጥር 10 ላይ የተጻፈ ነው። እግዚአብሔርን የሚፈራ ሃይማኖት ብዙ አይደለም፣ አንድ ነው። ሃይማኖቱ ብዙ አይደለም። እግዚአብሔርን የሚፈራ ሃይማኖቱ እስልምና አይሆንም። እግዚአብሔርን የሚፈራ ሃይማኖቱ ፕሮቴስታንት አይሆንም። እግዚአብሔርን የሚፈራ ሃይማኖቱ ጆቫ አይሆንም። እንግዲህ እኔ ኦርቶዶክስ አይደለም፣ የእንጀራ አባቴ ካቶሊክ፣ እህቶቼ ታላላቅ ወንድሞቼ ፕሮቴስታንት፣ የተለያዩ እምነት ውስጥ ያሉ በጥንቆላ ያሉ ዘመድ ወገኖች አሉኝ።
ጆባ ወገኖች አሉኝ፣ አድቬንቲስት ጓደኞች አሉኝ፣ ሙስሊም አባት ያለኝ ሰው ነኝ። ግን ከተማርኩት ነገር አንፃር አንተ አሁን ባለበት እምነት ሌላ ከሆንክ የጥበብ መጀመሪያ ምንድን ነው ብለህ ነው የምታስበው? እግዚአብሔር መፍራት ከሆነ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት እንዳለ አትርሳ ይላል። አንድ ጌታ ነው ያለው፣ አንድ እግዚአብሔር ነው ያለው፣ አንድ እግዚአብሔር፣ አንድ ጌታ ነው ያለው። ጥምቀትም አንድ ነው። ሃይማኖት ደግሞ ስንት ነው? አንድ። ለማን የተሰጠ? ለአንተ አይደለም የተሰጠው፣ ለአንቺ አይደለም የተሰጠው፣ ለእርሱ አይደለም፣ ለእኔ አይደለም የተሰጠው፣ ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት ለቅዱሳን ነው። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት የተባለው ዝም ብሎ በከንቱ አይደለም። ወንድም እህቶች፣ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ይላል መጽሐፍ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን የሚፈራ ሃይማኖቱ ስንት ነው? አንድ። እግዚአብሔር መፍራት ምንድን ነው? ይቆርጠኛል፣ ይፈልጠኛል፣ ይሰብረኛል፣ ይቀደኛል፣ ይከትፈኛል፣ ይጨንቀኛል፣ ይደፋኛል ብለህ ነው እንደምትፈራው እግዚአብሔር ነው እንዴ? የሚፈራን ብስ ስለሆነ እኮ ነው። አባትህን የምትፈራው ምን ስለሆነ ነው? ገንዘብ ስለማይሰጥ ነው? ስለማያግዝህ ነው? ስለማይረዳህ ነው? አባት ስለሆነ የአባትነት ፍርሃት፣ ክብር ያስፈልገዋል። ሁሉ ታላቅ ክብር፣ ፍርሃት ያስፈልገዋል። ስርዓትማ ነበረን፣ ወግማ ነበረን። ኢትዮጵያ ምድር ላይ ሃይማኖቱ ብዙ ሲሆን ቅጣጣን፣ በጣም ስርዓት አልበኛ ሆንን። ስድነትና ልቅነት በሀገራችን በዛው ልክ በረከት ከቤታችን ራቀ። በማቴዎስ 24 እንድትጻፈውም ደግሞ እንዲህ ሆነ። በመጨረሻው ዘመን ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች አለ። ሃይማኖት ትጠፋ። እንደው እግዚአብሔር ሲመጣ ሃይማኖት በምድር ላይ ያገኝ ይሆን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። አገኝ ይሆን በምድር ላይ ሲመጣ ሃይማኖት? ዛሬ ለህኞች ነው ብዙዎቻችን። የየራሳችን እምነት ለመፍጠር ያቆበቆብን ብዙዎች ነው። የየራሳችን ቅዱስ መጽሐፍ ለመጻፍ፣ የየራሳችን ቸርች ለማቋቋም፣ የየራሳችን ሐዋርያ ለማሰማራት፣ የየራሳችንን እናስተዳድረው በእግራችን የምንረግጠው የምንፈልገው ብዙ ነገር አለ። አቤት ሰው ገዥነት ተሰጥቷል። በባህሪ ተሰጥቶሻል መግዛት። ግዙ ንዱ ተብሏል። እንዴት ሰው ሃይማኖትን ይገዛል? እንዴት ሰው ሃይማኖትን ይነዳል? ፍጥረትን ነው መግዛት መንዳት። ጭቃ ጠፍጥፈህ ሞባይል መፍጠር፣ ጭቃን ሰርተህ ድንጋይ አቡክተህ አላምጠህ ፈጭተህ አድቅቀህ ኮምፒውተር፣ ቴሌቪዥን፣ ህንፃ፣ አውሮፕላን መፍጠር ነው እንጂ እንዴት ሰው ሃይማኖት ይፈጥራል? ሃይማኖት አንድ ጊዜ ለቅዱሳን የተሰጠ ነው። ቅዱስ ነው ሃይማኖት። አንድ ነው ሃይማኖት። ለቅዱሳንም ነው የሚሰጠው። ሰጪውም ቅዱስ ነው፣ ተቀባዩ ቅዱስ መሆን አለበት። አለዛ አይገባህም የሃይማኖት ነገር። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር የተባለው በከንቱ አይደለም። እግዚአብሔርን መፍራት የጥበብ መጀመሪያ ነው። የጥበብ መጀመሪያ እግዚአብሔር መፍራት ለሆነለት ሰው ሃይማኖት ስንት ነው? አንድ። እግዚአብሔር አንድ ነው። እኔ አንድ ነኝ። በላይ በሰማይ በታች በምድር በምንም ያለው እንዳታመልክ፣ ሌላ ባዕድ አምላክ ቤተ መቅደስ ውስጥ እንዳትከት፣ የአሕዛብን መጽሐፍ እንዳታነብ፣ ያልጻፍኩትን ያልተናገርኩትን ተከተል ያልተባልከው እንዳትከተል ይላል እና ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ሲመክረው ከማን እንደተማርክ ታውቃለህና የተማርከውንና የተረዳኸውን ጸንተህ ያዝ ተባለ። ኦርቶዶክሳውያን ወንድም እህቶች እዚህ የምትረጋግጡ በተለያየ እምነት ውስጥ ሆናችሁ የምትባክኑ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ነው ማረፍ ከፈለጋችሁ ይላል። ዛሬ ማረፍ አልናፈቃችሁም? ማረፍን አትፈልጉም? በየትኛው ሃይማኖት ውስጥ ነው ማረፍ የሚቻል? በእርግጥ ኦርቶዶክስ ዛሬ ታሳርፋለች? አዎ ታሳርፋለች። ብዙ ሃይማኖቶች ውስጥ ማረፍ አይቻልም። በኦርቶዶክስ ውስጥ ማረፍ ይቻላል? አይቻልም። ዛሬ እንደ ቀልድ ማረፍ አትችልም። ምክንያቱም ገንዘብ የሚለምኑ አሉ፣ ዓላማቸውን ይሳቱ አሉ፣ ሲሰብኩ ሲቀድሱ የሚንቀዠቀዡ የሚክለፈለፉ አሉ፣ ሲዘምሩ ደስ የማያሰኙ አሉ፣ ለእግዚአብሔር የሚያቀርቡትን መስዋዕት በጥንቃቄ የማያቀርቡ ወንድሞች አሉ። አንተስ ታቀርባለህ? በአግባቡ አስራትህን ታወጣለህ ወይስ ካህናቶቹ ይበሉታል ብለህ አትሰጥም? አንቺስ ጸሎትሽን በአግባቡ ታደርሻለሽ? ቤትሽ እኔና ቤቴ እግዚአብሔርን እናመልካለን እንዳለው እንደ ኢያሱ ነው ቤትህ እንደ ኢያሱ ንጹህ ነው? ካህኑ ላይ ነው የምትፈርደው? ጳጳሱ ላይ ነው የምትሳደበው? ዲያቆናቱን ነው የምታማው? መምህራቱን ነው የምትዘልፈው? አንተ ምን ላይ ነህ? አንቺ እኔ ምን ላይ ነው ያለ ነው? የራሳችንን ኮተት ሳናጸዳ ራስህን አድን ነው የሚል መጽሐፍ ቅዱስ። ቅዱስ ገብርኤል ባለበት ቦታ ራስህን አድን የሚል መልእክት ነው የሚላከው። ቅዱስ ገብርኤል ባለበት ቦታ ጌታችን ለዛ ነው ስመጣ እንደው ሃይማኖት አገኝ ይሆናል። እሱ የሰጠው አንድ ሃይማኖት ነው፣ አንድ ጥምቀት ስርዓት ነው፣ አንድ ቤተክርስቲያን ነው እሱ የሰጠው፣ እሱም ለቅዱሳን እና ያንን መጠበቅ ያልቻለ ሁሉ እየተነሳ ዛሬ ከ30-40 ሺህ በላይ ሃይማኖት በምድራችን ላይ አለ። ወንድም እህቶች ይህ ሁሉ አያጸድቅም። በመንገድ ላይ ቁሙ፣ አስተውሉ፣ የቀደመችውን መንገድ መርምሩ፣ በእርሷም ላይ ሄዱ፣ ለነፍሳችሁ ረፍት ታገኛላችሁ ይላል ነቢየ እግዚአብሔር ኤርምያስ አይደል እንዴ? በመንገድ ላይ ቁሙ፣ ተመልከቱም የትኛዋ የቀደመችው መንገድ እንደሆነች አስተውሉ፣ በእርሷም ላይ ሄዱ፣ ለምን? ለነፍሳችሁ ረፍት ስለምታገኙባት ይላል። በየትኛዋ ሃይማኖት ላይ እንቆም? እኔ መንገድ እውነት ሕይወት ነኝ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱን ትተን በየትኛው መንገድ ላይ እንቆም? ስለዚህ በሌላ መንገድ ላይ በቆምን ቁጥር ስህተት አይደለም? ይገርም ከመዝ ይቤ እግዚአብሔር ቁሙ ውስተ ፍና ወርእዩ ወተስአሉ ፍኖተ ቃለ እግዚአብሔር ዘለዓለም ወአእምሩ አይ ፍኖተ ሰናይ ወሁሩ ባቲ ወትረክቡ መድኃኒተ ነፍስክሙ ወይቤሉ ኢናሐውር። አንሄድባትም እንዳሉት ይችን ኦርቶዶክሳዊት ሃይማኖት አንሄድባትም እንዳሉት አትሄዱባትም። ካቶሊክ ተገንጥላ እንደወጣች፣ መለካውያን የሚባሉ የንጉሥ ፈቃድ ፈጻሚዎች ተገንጥለው እንደወጡ፣ ነቢዩ መሐመድ ከየት እንደመጣ የማናውቀውን ቁርአን ነገረን። አሁን ቁርአኑ ሲገለጥ ደግሞ እንግዲህ እየተሳቀቅን ነው። እንዴት እናድርግ? ኡስታዞቹ ሲነግሩን ያሳፍራል። እና ማያሳፍር ለምስብከት አይሰኩንም። ቅዱስ ገብርኤል የሚስማማው እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ፣ ለነገር ይሄን የምስራች ተልኬ ነበር አልሰማ ስላልከኝ ዱዳ አርኩ የሚለው ቅዱስ ገብርኤልና የሚመጥን ስብከት ኡስታዞቹ ቢሰብኩ ለምን ነው ማንሰማው? እንሰማለን። እግዚአብሔር ቅዱስ ነው፣ እናንተም ቅዱስ ነው፣ እኔ ቅዱስ ነኝና እናንተም ቅዱስ ነው ብሏል ቅዱሱ እግዚአብሔር። እሱ የሰጠንም ሃይማኖት አንድ ነው። ስለዚህ ነው ወንድም እህቶች እግዚአብሔር ስንት ሃይማኖት ሰጠን? አንድ። ዘተወህበት ለቅዱሳን አንድ ጊዜ ፈጽማ የተሰጠች ሃይማኖት ነው ያለችው። ስንት ሃይማኖት? አንድ።
ጌታ ስንት ነው? አንድ። ዛሬ ፈተና አለባት የለባትም? ያቺ ፈተና ለዘላለም ፈተና አለባት። የገሃነም ደጆች አይችሏትም የተባለው ለምንድን ነው? ፈተና ስለማይርቃት። ቅዱስ ዮሐንስ አፈወርቅ እንዳለው አባቶቻችን እንደነገሩን ብዙዎች በኦርቶዶክስ ቤተክርስቲያን ላይ ተነስተውባታል። ያልሆነችውን ነች ይላሉ። እኛ የተማርነው ሌላ፣ መናገር ያለብን ሌላ፣ የሚሉት ሌላ። ያልሆነችውን ነች ይላሉ፣ ማናውቀው የሆነችውን አይደለችም ይላሉ። ቅድስት ነች፣ እንዴት ቅድስት አይደለችም ይባላል? ለየትኛው መንግስት ስታፈነድድ፣ ለየትኛው ባለስልጣን ስታሸረግድ፣ ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያን ለክርስቶስ ራሷ ስታስገዛ፣ ለንጉሠ ሰማይ ወምድር፣ ለጌቶች ጌታ ለአማልክት አምላክ ለእግዚአብሔር ራሷን ሰጥታ ራሷ እሱኗ አካሏን አጥባ ቀድሳ ስትኖር ነው የነበረችው። ዛሬ ምዕመናን ካህናት ያለንበት ሀገር ያለን ወንድም እህቶች የተለያየ አቅም ሊኖረን ይችላል። አቅምህ ግን ሃይማኖት ላይ ሊሆን ይችላል። ሃይማኖት አንዴ ነው የተሰጠው። ለማን? ለቅዱሳን። ከማን? ከእግዚአብሔር፣ ከቅዱስ እግዚአብሔር። ይችን ሃይማኖት የሚረዳት ማን ነው? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር እንደሚል የጥበብ መጀመሪያ እግዚአብሔር መፍራት እንዳለ። የጥበብ መጀመሪያ እውቀት አይደለም። የጥበብ መጀመሪያ ስልጣን አይደለም። የጥበብ መጀመሪያ ገንዘብ፣ ሀብት፣ ዝና፣ ክብር፣ ውበት አይደለም። የጥበብ መጀመሪያ ትምህርት አይደለም። የጥበብ መጀመሪያ ጉልበት፣ ቤተሰብ፣ ዘመድ አዝማድ አይደለም። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔር አለ ሰማይና ምድርን የፈጠረ እሱ የሰጣት ሃይማኖት ደግሞ እንደሱ ቅድስት ነች። በዚያች ቅድስት ሃይማኖት ለአባቶቻችን በተሰጠችው ውስጥ ጸንቼ ሌላ ፈጠራ ሳልፈጥር ድሪቶ ሳልጨማምር ራሴን ቀድሼ እመላለሳለሁ ማለት ቀዳሚሃ ለጥበብ ፈሪሃ እግዚአብሔር እንደሚል ይሄ የክርስቲያን ተግባር። ለዚህ ነው ከማን እንደተማርከው ታውቃለህና ጸንተህ ያዝ። በቀደመው መንገድ ላይ ቁሙ አለ ነብዩ እግዚአብሔር ኤርምያስ ደግሞ በምዕራፍ 6 ቁጥር 16 ትንቢተ ኤርምያስ ላይ በቀደመችው መንገድ ፈልጉ፣ በእርሷ ላይ ቁሙ፣ ሂዱባት፣ ለነፍሳችሁ ረፍት ታገኛላችሁ። ይሄ ረፍት የሚሰጠው ጌታ ደግሞ ምን አለ? እናንተ ደካሞች፣ ሸክም የከበዳችሁ፣ ግራ የገባችሁ ወደ እኔ ነው። ግራ የጨነቃችሁን ሁሉ ንገሩኝ እፈታላችኋለሁ። እናንተ የምትፈልጉት መልስ አይደለም የምሰጣችሁ፣ የሚያስፈልጋችሁ መልስ ነው የምሰጠው። እናንተ በምትፈልጉ ጊዜ አይደለም የምሰጠው፣ እኔ በሚያስፈልገው በትክክለኛው ሰዓት ነው የምሰጠው። እናንተ የምታስቡት እኔ እንደማስበው አይደለም። እናንተ የምታምኑት እኔ እንደማምነው አይደለም። እናንተ የምታውቁት እኔ እንደማውቀው አይደለም። ሐሳባችሁ ከሐሳቤ፣ መንገዳችሁ ከመንገዴ፣ ፈቃዳችሁ ከፈቃዴ የተለያየ ነውና ራሳችሁን ለእኔ አስገዙ፣ ቀድሱ ያለ እግዚአብሔር ነው። ለእግዚአብሔር የምትገዙ ወንድም እህቶች ሃይማኖት አንድ ነው፣ ጌታም አንድ ነው። እቺም ታሪክ አይደለችም። ቅድስት ነች፣ ትቀድሳለች፣ በየዓመቱ ንጽሕት ነች፣ ታነጻለች፣ ውሃ ነች፣ ታረጠዋለች፣ ታረሰርሳለች፣ ታረካለች፣ ታስደስታለች፣ ታለመልማለች። የደረቀ ማህፀን የሳራን እንዳለመለመች ታለመልማለች። ኃይል ላጣው አብርሃም ኃይል ሰጣ፣ ልጅ ለመጽነስ እንዲችል እንዳደረገች እቺ ሃይማኖት ዘማዊን ድንግል እርኩሱን ቅዱስ ታደርጋለች። እና ወንድም እህቶች አንድ ጊዜ ለቅዱሳን የተሰጠችውን ሃይማኖት ጠብቀን ልንጸድቅባት ይገባል። ብዙ ሃይማኖቶች አሉ። ልዩ ልዩ አይነት ትምህርት የሚያስተምሩ ብዙ ሃይማኖት፣ በተለይ ብዙዎቹ ኮተቶች እየሆኑ ነው። አንዳንዶቹ ሃይማኖት የመምሰል ቅርጽ ነበራቸው። ብዙዎቹ ግን ኮተቶች እንደሆኑ በምድራዊ አስተሳሰብ እንኳን የሃይማኖት ለሰውነት እንኳን አይመጡም እንኳን ለሃይማኖት። ስለዚህ አንድ ጊዜ ለቅዱሳን የተሰጠውን ሃይማኖት ሳትቀልዱ፣ ሳትቀላቀሉ፣ የራሳችሁን ሐሳብ ሳትጨማምሩ የአባቶቻችን እናቶቻችን ጠብቀው ሞተውለት ዋጋ ከፍለውለት እዚህ ያደረሱትን ቅዱስ ሃይማኖት ልትጠብቁ ይገባል ለማለት እወዳለሁ። ዛሬ ስንክሳር ይነበባል። ዕለቱ ምንድነው? ዕለቱ ግንቦት አይደል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራሁ ለግንቦት በዛቲ ዕለት አዕረፈ ቅዱስ ወጻድቅ ካሌብ ንጉሠ ኢትዮጵያ። በግንቦት 20 ዛሬ ግንቦት 20 ግንቦት 20 ታሪካዊ ቀን ነው። የማን ቀን ነው? የአፄ ካሌብ። አፄ ካሌብ ማን ነው እሱ? ወዝንቱ ቅዱስ ዘይፈርህ ለእግዚአብሔር ወያፈቅሮ በኩሉ ልቡ ወርቱ፣ በፍጹም ልቡና ሐሳቡ እግዚአብሔርን በሃይማኖቱ የሚወድ ሰው ነው። ወሶ በሰማ ከመ ይቅትልዎሙ አይሁድ ለሰብአ ክርስቲያን በሀገር ዘሀገረ ናግራን ሐዘነ ፈድፋደ ወቀና ቅንዓተ መንፈሳዊ። በናግራን በየመን ውስጥ ክርስቲያኖች መከራ እንደሚቀበሉ በሰማ ጊዜ የሃይማኖት ቅንዓት ቀና። ወንዝ ተንሳ ወሆረ ወቦአ ውስተ ቤተ ክርስቲያን ወቆመ ቅድመ ምስዋ ወአንሳ አዕይንቲሁ ውስተ ሰማይ ወጸለየ ከመ ዘንዘይብል ኦ እግዚአብሔር አምላኬ ወእግዚአ ኩሉ ፍጥረት ዘያስተሪ ወዘያስተሪ ዘኪያኪ ሲቡ ኩሎ መላእክት አላፋት ወለከ ይትቀነዩ ወይቄድሱ ከኪሩቤል እለ ብዙኃት አዕይንቲሆሙ ወሱራፌል እንደ ስድስቱ ክነፊሆሙ ዘእንበለ አርምሞ እንዘ ይብሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ዘይትቀደስ በቅዱሳን የምትቀደስ ቅዱስ እግዚአብሔር እያሉ ቅዱሳን በሰማይ በምድር የሚያመሰግኑ እግዚአብሔር ወይ ዛሬ በፊት ለጸሎት ተንበርክክ ያለው ብሎ በቤተክርስቲያን ገባ። ኦ እግዚአብሔር አምላክ አማልክት ወእግዚአ ጋስቶ ንጉሠ ነገሥት አቡሁ ለእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ዘይተዓጸፍ ብርሃነ ከመ ልብስ ብርሃን እንደ ልብስ የተጎናጸፍ የጌታችን መድኃኒታችን ኢየሱስ ክርስቶስ አባት ይሆንክ ልዑለ ባሕርይ ሆይ አንተ ያው እግዚአብሔር መንፈስ ቅዱስ ሆይ ስማኝ አለ። አንተ ውእቱ ዘሰመርኮ ወፈነው ለወልድከ ዘውቱ ቃልከ ከመ የሚጦሙ ለአባግ ግዱፋን ለድካማ ለሆኑ በጎች ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ይሆን ዘንድ ፈቀደ የላክልን አንተው ነው። ኦ እግዚኦ ኢየሱስ ክርስቶስ በግነ ባቢ ዘወረድ ከም ሰማይ እንዘ ኢትትፈለጥ እምአብ ወመንፈስ ቅዱስ ወተሰብአ ንግዝእትነ ቅድስት ድንግል ማርያም በእንተ መድኃኒትነ ወአብጽሐከነ እምጽልመት ወመራህከነ ውስተ ብርሃነ ሕይወት ወአእምሮ አለ። ወደ ሕይወት ብርሃን የመራህን ቅድስት ቤተክርስቲያን የተከልክልን ከመቤታችን ከቅድስት ድንግል ማርያም ተወልደ ይህን ሁሉ በረከት የሰጠን አምላካችን ሆይ አለ። ወይዜኒ ሪ እግዚኦ ዘገብረ ከሃዲ እሉ ፊን ሐስለ ዓለም ረኤትከ ከመ ቀተሎሙ ለውልደ ቤተክርስቲያን ወጠብሆሙ ከመ አባግ ወአዮሙ ወአጥፎሙ ለውልደ ሕዝብ ከወርስትከ። አቤቱ ፊንሐስ የሚባል በሀገረ ናግራን በየመን የሚያደርገውን ግፍ ተመልከት። ወናሁ አንሳ አመንኩ ብከ ኦ አብ ወበወልድከ ዋህድ ወበመንፈስ ቅዱስ ወተማኅፀንኩ በአቅርንተ መስዋዕከ ወጸናዕኩ በአሚኖትከ ወናሁ እስመ እወጽእ እትቃተሎሙ ለጸርከ በኃይለ መስቀሉ ለዋህድ ወልድከ እስመ ቀናዕኩ በእንተ አምልኮትከ ወበእንተ ምእመናኒከ አኀወያ ወይታስተሐፍሩኒ እምተስፋዬ ከመ ኢይበሉ እለ ኢያእመኑከ አይቴ ውእቱ አምላኮሙ። አምላካቸው ወዴት ነው እያሉ የሚዘባበቱብን በዙን የንጉሥ ነኝ ጌታ ሆይ አለ። የሰማዩ ንጉሥ ገዢ ወይ ወደፊት ህዝቡን እያስገበረ እያሰገደ እየቀጨፈጨፈ ያለው ፊንሐስን ልገጥመው ሊሄድ ነው። ንጉሥ ነኝ ወታደር
ነኝ። አዎ ይህን ህዝብ ልጠብቅ ይገባኛል። ቀድሜ ግን ይቅርታ እጠይቅሃለሁ። አምላካችን እግዚአብሔር ሆይ መንገዴ ቀና ቢሆን ህዝብህን አድን ዘንድ ከፊቴ ቀደም ብሎ ጸለየ። ወመሰ ኢትሰምዕ ጸሎቴን ግን ካልሰማ ወትሜን ስእለቴም ደስ ባያሰኝ በእንተ ኃጢአቴ ወአብሳዬ ይሄይሰኒ ትቅትለኒ ውስተ ዝንቱ መካና። ጌታ ኢየሱስ ክርስቶስ የማቀርበው ጸሎት ልመናዬ ደስ ባያሰኝ ግን ብትቀስፈኝ ደስ ይለኛል አለ አፄ ካሌብ ቅዱሱ። ኦ እግዚኦ መሐሪ ወመስተሳሊት መጡ ርስትከ ውስተ እደ ጸድቅ አላውያን እስመ ንሕነሰ ሕዝብከ ወአባጋ መሬትከ ወለከንፌኑ ስብሐት እስመ ለከ ስብሐት ለዓለም ዓለም። አቤቱ አምላካችን እግዚአብሔር ወይ ካልገደልከኝ ካልቀሰፍከኝ ግን ንጉሥ ነኝ፣ ገዢ ነኝ፣ ባለስልጣን ነኝና ለተገፉት ልቆምላቸው፣ ለወደቁት ላነሳቸው፣ የራቁትን ላቀርባቸው፣ የተጨነቁትን ላጽናናቸው፣ ግፈኞችን ልቀጣቸው ልወጣ ነኝና ከፊቴ ቀደም ብሎ አቡነ ጰንጠሊዮን ገዳም ትግራይና ኤርትራ ድንበር ላይ ጸሎት አጸለየ። አቡነ አረጋዊ ጋር የተለያዩ ገዳማት ላይ ጸሎት ጸለየ። ወይም ዘወፃ ከዚህ በኋላ ወጣ አፄ ካሌብ ንጉሥ እምሀገረ መንግስቱ ወሆረ ወቀትሎሙ ለኩሎሙ አይሁድ እላ ማሰኑ አለ ሀገረ ናግራን ወገብረ ታምራት ዛልቦ ሁሉ ወገባ ውስተ ሀገረ መንግስቱ በአብይ ክብር ወበአብይ ፍስሐ እንዘ ያአኩቶ ለእግዚአብሔር በእንተ ኩሎ ዘገብረ ለተ ሁሉን ስላደረክልኝ ብሎ በሀገረ ናግራን ሄዶ ፊናስን ቀጥቶ የሚወገደውን አስወግዶ ቆሻሻውን አጽድቶ የሚጠራውን አጥርቶ የሚስተካከለውን አስተካክሎ የወደቁትን አንስቶ ማጽናናት ያለበትን አጽናንቶ ወደ እግዚአብሔር ተመለሰ። ወደ ቤተክርስቲያን መጣ። ወይ እንዲህም አለ ምን ተነዋሲው ለእግዚአብሔር ስላደረክልኝ አቤቱ እግዚአብሔር ምን እከፍላለሁ አለ። ዘንበለ ዳሙ አቅርብ ሎቱ ነፍሴ ወስጋዬ አማለ ስብሐቲሁ ወለበይ ፍጹም። አቤቱ ስላደረክልኝ ራሴን ካልሆነ በስተቀር ምሰጥክ ላንተ አይበቃም አለ። ወይም ዘመነነ ስለዚህም ከዚህ በኋላ አክሊሉን አነሳ፣ ለኢየሩሳሌም ቤተ መቅደስ ሰጠ። ልብሰ መንግስቱን አነሳ፣ ለልጁ ለገብረ መስቀል ልብስ ዙፋኑን አስረከበ። ከዚያም መነነ ወአደገ መንግስቱን ወፃ በሌሊት ወሆረ በገሪ ወበፀሐ በበዓት ዘመልዕልተ ርእሰ ደብረ ዛባ ጰንጠሊዮን ከተሳቱ ቅዱሳን አንዱ ወደ አባ ጰንጠሊዮን ገዳም ሄደ። ዘያድር ውስቴቱ መነኮሳት ሄራ ወቦአ ውስተ ውእቱ በዓት ወሐደረ ውስተ ጾማት ወአፀው ውሃት ለበዓት ከመ ይርአዮ ሰብእ ወመሐለ ከመ ይወፅእ እምኔሃ ወይርአይ ዓለመ ዳግመ። ስላደረክልኝ ሁሉ ራሴን እሰጥሃለሁ ብሎ ዳግም በፍጹም ላይመለስባት ዓለምን ትቶ ወደ አቡነ ጰንጠሊዮን ገዳም ገባ። ዋልቦ ዛባ ምስሌው ዘንበለ መንጸፍ ወጽዋ ለሁክት ወልብሰ ምንኩስና እንተ ልብሰ ወሲሳዩ ህብስት ወፄው ውስቴሁ ማይ። ልብሱን ሁሉ ሰጠ እና መከራ ተቀበለ። ወፈኑ አክሊለ መንግስቱ በብዙ ሴጣ በኢየሩሳሌም ዘይሳሉ ለአባ ዮሐንስ ኤጲስቆጶስ ዘኢየሩሳሌም ከመስቀሉ ለውጡ አክሊል ለአለ ሐዋት መቃብሩ ለእግዚአብሔር ቃል ሎቱ ስብሐት። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ቦታ አክሊሉን ያደርግለት ዘንድ በንግስና ዙፋኑ ለብሶት የሚለብሰውን ይንቀሳቀስ የነበረውን የክብር ዘውዱን ለኢየሩሳሌም ቤተ መቅደስ ለኢየሩሳሌም ሊቀ ጳጳስ ለአባ ዮሐንስ ልኮ አድርግልኝ ጌታችን በተሰቀለበት እኔ የእሱ ባሪያ ነኝ ብሎ ላከ። ወይም ድረበዋ ውስተ በዓት የተናገረ ምስለ መምሂ ወአስመሮ ለእግዚአብሔር ወአረፈ በሰላም። እግዚአብሔርን አምኖ ታምኖ በምናኔ ጸንቶ ዛሬ መኪና የያዘ ቤት የገዛ ገንዘብ ያገኘ መነኩሴ በገዳም መስራት አቅቶት ወደ ከተማ በሚኮበልልበት ዘመን ይህ ንጉስ ግን ብዙ ገቢረ ተአምራት ከፈጸመ በኋላ ለችግረኞች ከደረሰ ጥጋበኞችን ካስተነፈሰ በኋላ ስላደረክልኝ ምን እከፍላለሁ ብሎ ወደ ምናኔ ገባ። በስብሐት ለእግዚአብሔር ወኪያነኒ መሐረነ በጸሎቱ ለዝንቱ ጻድቆ በረከቱ ታሉ ምስሌነ ለዓለም ዓለም። የእግዚአብሔርን ታምኖ አምኖ በሃይማኖት ጸንቶ በምግባር ጎልብቶ እስከ መጨረሻው ድረስ ጸንቶ ቤተ መንግስቱን ሳይበጠብጥ ለልጁ አስረክቦ ሀገርን ለቀጣይ ትውልድ ሰጥቶ ያረፈ በምናኔ በስም አጠራሩ ቅዱስ ተብሎ በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በግንቦት 20 የሚዘከር አባታችን ነው። ከሱ በረከት ረድኤት ያድለን። አባ አርከ ሥሉስ ይህን ግጥም ገጠመለት የዛሬ 500 ዓመት ገደማ። ሰላም ለካሌብ ትዕምርተ ህድገት አለ ብዕሉ። ለካሌብ ይህን ሁሉ ላደረክ ለአንተ ሰላም ታቀርባለሁ። እንተ ፈነወ አክሊሎ በጎልጎታ ይስቅሉ። አክሊልህን ለጎልጎታ ጌታችን የተቀበረበት ቦታ ለላከው ለአንተ ሰላም ታቀርባለሁ። ዝንቱ ኃያሊ ተመካህ በኃይሉ። ኃይል ያለው በኃይሉ ጉልበት ያለው በጉልበቱ አይመካ ያልክ ንጉስ ካሌብ ሆይ ሰላም እልሃለሁ። አመ በእዴሁ ሰራዊተ ሳባ ተቀትሉ። በየመን የነበሩ ጥጋበኞች በእጅ የፈረሱልህ ጥጋበኞችን ያስተነፈስክ አፄ ካሌብ ሆይ ሰላም ታቀርብልሃለሁ። ዘንበለ ያትርፍ አሐደ እምሉ። አንዳችም ከነውረኞች ውስጥ ሳታስቀር የቀጣ ካሌብ ሆይ ሰላም ታቀርብልሃለሁ ብሎ አባ አርከ ሥሉስ ግጥም ገጠመለት። በእውነት አይገባው? ይገባዋል። አንድ ጊዜ ለቅዱሳን ለተሰጠች ሃይማኖት የሚከፈል ዋጋ ነው። እንግዲህ እስልምና ሳይመሰረት ቁርአን ሳይወርድ ነብዩ መሐመድ ሳይወለድ በ510ዎቹ ወይ 20 አካባቢ የተፈጠረ ታሪክ ነው። ያኔ አብርሃ የሚባልን ሰው የመን ላይ ለናግራን ህዝቦች ለሰማዕታቶቹ ሾሞ ጥጋበኞች እንዳይቀጧቸው የሚያሰማራውን ኃይል አሰማርቶ የተመለሰና በምናኔ ህይወቱን የፈጸመ ታላቅ አባት ነው አፄ ካሌብ ማለት። ለኢትዮጵያ ለመሪዎችም ትልቅ ግብአት የሚሆን ለምዕመናንም ለጥጋበኞችም ሆነ ለድሆች ለችግረኞች ልክን የሚያስተምር ኃይል እግዚአብሔር እንደሆነ የሚያስተምር ሃይማኖት ቅዱስ እንደሆነ በየዘመኑ የሚለዋወጥ ሃይማኖት እንደሌለ ወታደር ኮንክ በውትድርና፣ ባለስልጣን ኮንክ በስልጣን፣ ባለሀብት ኮንክ በሀብት፣ ባለእውቀት ኮንክ በእውቀት፣ በጉልበት ባለህ ችሎታ ልታገለግለው የሚገባ የሰማይ የምድር ጌታ አንድ ጊዜ ለቅዱሳን የሰጣት አንዲት ንጽሕት ሃይማኖት እንዳለች እንድታውቅ አፄ ካሌብ በግንቦት 20 ያስተምረናል ማለት ነው። ይህንንም ደግሞ ውሸት ነው እንዳትል በቁርአን 105ኛው ሱራ ላይ አብርሃን የመን ላይ እንደሾመው ይናገራል። ገብተህ ማንበብ ነው። ወበዛቲ ለታረፋ ቅዱስ አባ አሞንዮስ ዘሀገረ ቶና በግንቦት 20 አባት ሆናም ይተዘከራል። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎቶሙ ለቅዱሳን ወበረከቶሙ ታሉ ሲል ዓለም ዓለም አሜን። እሺ በዚህ ቀን ወዛቲ ለታረፋ አባ ሆረዳ ቅዱስ አሞኒ አባ ዳርማ ወተስካሮሙ ለሉ ኮኑ ሰማዕተ ምስለ አባ ሄሮዳ ወዘካርያስ አንጾኪያዊ በረከቶሙ ትብጻነ ለዓለም ዓለም አሜን። ወበዛቲ ለታረፋ ክቡር አባ በደ የከበረ አባት አባ ዘትረ ወንጌል አበምኔት ዘደብረ ሊባኖስ ሙልቆሙ ለአበው ምህራን 10 በዚህም ቀን እነዚህ ሁሉ አባቶች ይዘከራሉ። እና የነዚህን አባቶች በረከት ረድኤት አምላካችን እግዚአብሔር ይክፈለን። አንድ ጊዜ ለቅዱሳን ስለሰጠች ሃይማኖታችሁ እየተጋደላችሁ እንድትኖሩ ለማስታወስ ፈልጌ ነው ይህንን ዛሬ በግንቦት 20 ያስተላለፍኩላችሁ። የአፄ ካሌብ በረከት ረድኤት እግዚአብሔር አምላካችን አይንሳን። ሃይማኖት የሚቀለድበት አይደለም። አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ነው ያለው። እና ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር እንደሚል ማትርሱ። በመጀመሪያ እግዚአብሔር መፍራት ነው። እግዚአብሔር መፍራት ደግሞ ብዙ ሃይማኖት አያስፈጥርም። አንድ ሃይማኖት ላይ ጸንተህ ነቢያት ምን አስተማሩ፣ ሐዋርያት ምን ሰበኩ፣
ነቢያት ያገለገሉ፣ ሐዋርያት መደመዱ፣ ሊቃውንት አስፋፉ፣ አዋጁ፣ አጸኑ፣ አጽናኑ፣ አለመለሙና በየተሰጣቸው ጸጋ ልክ እኔ አንተ እንደዚህ እንደምንከፋፈለው አደረሱልን ለማለት ነው። እግዚአብሔር አምላክ በሰማነው ቃል እንድንጸድቅበት ያድርግልን። ቀርቦ ከመራቅ ጀምሮ ከማቋረጥ ተቀድሶ ከመርከስ አግኝቶ ከማጣት አላችሁም አግኝቶ ከመመጻደቅ አቶ ተስፋ ከመቁረጥ ሁላችንንም ይሰውረን። የሁላችንንም መጨረሻ አምላካችን እግዚአብሔር ያሳምርልን። በአንዲት ለቅዱሳን በተሰጠች ንጽሕት ሃይማኖት ጸንተን መንግስተ ሰማያት ለመገናኘት ያበቃን ዘንድ የምድሩን ሕይወት እንዲያሳምርልን እግዚአብሔርን የሚፈራ እንዲህ ይባረካል። እሺ ብትሉ ለኔ የምትታዘዙ የምድርን በረከት አበላችኋለሁ ያለ ጌታ እሺ ብለነው የምድሩንም በረከት ለማብላት እሱ ዝግጁ ነው። እኛ ለመብላት እንዲያበቃን ቅዱስ ፈቃድ ይሁንልን። የሁላችን መጨረሻ ያሳምርልን። ሐሳብ አስተያየት ካላችሁ ግርጌ ላይ አስተዋውቁኝ። ይመቻችሁ። ግንቦት 2018 ዓ.ም መልካም ጊዜ ይሁንላችሁ። አትጥፉ፣ ግራም አትጋቡ፣ ተስፋ አትቁረጡ፣ ጸንታችሁ ቆዩ። ቻው።